አርእስተ ዜና። በትግራይ ክልል የወጣቶች ስራ አጥነትና ስደትን ለመቀነስ በኢኮኖሚ ዙሪያ ሊሰራ ይገባል ተባለም። በቆይታችሁ ተሰሙታላችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ ያሉ ኢንዱስትሪ ፓርኮችና ፋብሪካዎች የጸረ ጾታዊ ትንኮሳ ፖሊሲ እንደሌላቸው አስታወቀም። በዝርዝር ይዘነዋል። በናይጄሪያ የሚንቀሳቀሰው ቦኮ ሐራም የተባለው የሽብር ቡድን ዳግም በሀገሪቱ ጥቃት መጀመሩ ታወቀም። የሽብር ቡድኑ በሀገሪቱ ሰሜን ምስራቅ የከፈተው ጥቃት በሌሎችም እንዳይስፋፋ በዜጎች ዘንድ ስጋት መፍጠሩ ነው የተሰማው። ሌላ ያዝነው መረጃ ነው። ሩሲያ ዛሬ ምሽት ባደረገችው የድሮን ድብደባ አንድ ሰው ለሞት ሲዳረግ በትንሹ 46 ዩክሬናውያን ላይ ከባድ ጉዳት ማድረሷ ተሰማም። እነዚህና ሌሎች ተጨማሪ መረጃዎችን ሰጣችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። አብራችሁን ቆዩ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአዲስ አበባ፣ አዳማ፣ ሸገር ሲቲና ሐዋሳ ከተሞች በሚገኙ ኢንዱስትሪ ፓርኮችና ፋብሪካዎች ውስጥ ተቀጥሮ የሚሰሩ ሴቶችን መብቶች አያያዝ በተመለከተ በአዲስ አበባ ከተማ ከባለድርሻ አካላት ጋር ውይይት አካሂዷል። ኮሚሽኑ ባካሄደው ውይይትም ፋብሪካዎች የጸረ ጾታዊ ትንኮሳ ፖሊሲ እንደሌላቸውም ገልጿል። ኮሚሽኑ አክሎም በሁሉም ፋብሪካዎች የአደጋ መከላከያና የጤና መጠበቂያ መሳሪያዎችና ቁሳቁሶች በበቂ ሁኔታ አለመሟላታቸውና አጠቃቀማቸው በተመለከተ በቂ ግንዛቤ የሌላቸው ሰራተኞች መኖራቸውንም ገልጿል። በተጨማሪም ለነፍሰ ጡሮችና እመጫቶች ጎጂ የሆኑ የሥራ መደቦች ያልተለዩ ሲሆን አደጋ በፋብሪካ ውስጥ ቢከሰት የመጀመሪያ እርዳታ መስጫ ማዕከላት በወጥነት በፋብሪካ ውስጥ እንደሌለም ገልጿል። የኢሰመኮ የሴቶች የህፃናት የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ ሴት ሰራተኞች ሊከበሩላቸው የሚገቡ ሰብአዊ መብቶችን በተሟላ ሁኔታ ለማረጋገጥ መንግስት ቀዳሚ ባለግዴታ በመሆኑ ዘርፉ ጠንካራ ክትትልና ቁጥጥር ማድረግ የሚገባው መሆኑ እንደተጠበቀ ሆኖ ኢንዱስትሪ ፓርኮችና ፋብሪካዎችም ከፍተኛ ኃላፊነት አለባቸው ብለዋል። ኢትዮጵያና አሜሪካ የንግድ ኢንቨስትመንት ትብብራቸውን ለማጠናከር በጋራ እንደሚሰሩ አስታወቁም። የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብስብ በዋሽንግተን ዲሲ ተካሂዷል። የገንዘብ ሚኒስቴር አቶ አህመድ ሺዴ ከአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ አመራሮች ጋር ተወያይተዋል። በውይይታቸው አቶ አህመድ ሺዴ ለአሜሪካ ባለስልጣናቱ ስለ ኢትዮጵያ ኢኮኖሚ፣ የዓለም ወቅታዊ ፈተናዎችና የመንግስት የማክሮ ኢኮኖሚ ሪፎርም ሂደት ማብራሪያ ሰጥተዋል። በሪፎርሙ ገበያውን ለውጭ ባለሀብቶች ክፍት የማድረግ እርምጃዎች መወሰዳቸውንና የንግድ ስራ ምቹነትን በማሻሻል የውጭ ቀጥታ ኢንቨስትመንትን ለመሳብ የሚያስችሉ ፖሊሲዎች ተግባራዊ እየተደረጉ መሆናቸውንም አመልክተዋል። ባለስልጣናቱ የሁለቱን ሀገራት ትብብር የበለጠ ለማጠናከርና አሜሪካ በኢትዮጵያ ያላትን የኢንቨስትመንት ተሳትፎ ለማሳደግ የሚያስችል የፖሊሲ መጣጣም እንዳላቸውም ተናግረዋል። ሁለቱ ወገኖች የአሜሪካ የግምጃ ቤት መስሪያ ቤት ከአሜሪካ የንግድ ሚኒስቴርና የአሜሪካ የውጭ ጉዳይ ሚኒስቴርን ጨምሮ ሌሎች የሀገሪቱ ተቋማት ከኢትዮጵያ አቻ ተቋማት ጋር ያላቸውን ትብብር ለማጠናከር በጋራ ለመስራት ተስማምተዋልም ተብሏል። ተቋማቱ የኢትዮጵያና አሜሪካን የጋራ ስትራቴጂካዊ ፍላጎቶች ማዕከል ባደረገ መልኩ የንግድና ኢንቨስትመንት ትብብራቸውን ለማጠናከር እንደሚሰሩ ስለመገለጹ ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል። በትግራይ ክልል የወጣቶች ስራ አጥነትና ስደትን ለመቀነስ በኢኮኖሚ ዙሪያ ሊሰራ ይገባል ተባለም። ይህን ያለው የትግራይ ክልል የንግድ ዘርፍ ማህበራት ነው። የማህበሩ የቦርድ አመራር አባል የሆኑት አቶ ዲበኩሉ ዓለም በትግራይ ይጠበቅ የነበረው ኢኮኖሚያዊ መነቃቃት አሁንም አለመታየቱን ገልጸዋል። በዚህ ምክንያት በዜጎች ላይ የተራዘመ ችግር መፈጠሩና የወጣቶች ስራ አጥነትና ስደት መጠን ከፍተኛ ደረጃ ላይ መድረሱን ተናግረዋል። ከጦርነቱ መቆም በኋላ ቃል የተገቡ የዳግም ግንባታና የኢኮኖሚ ማነቃቂያ ስራዎች አለመተግበራቸው ብቻ ሳይሆን የቀጠለው ፖለቲካዊ ቀውስ ለዚህ ዋነኛ ምክንያት ተደርጎ ይገለጻልም ብለዋል። የክልሉ አስተዳደር አካላት በትግራይ 12.5 ሚሊዮን ናፍጣ፣ 2.5 ሚሊዮን ሊትር ቤንዚል በየወሩ እንደሚያስፈልግ ቢናገሩም ይህን ግን እየቀረበ እንዳልሆነም ገልጸዋል። ይህ በክልሉ ያለው ኢኮኖሚ ለማነቃቃት ማነቆ የፈጠረ እንደሆነም ተሰምቷል። በክልሉ እጅግ የተቀዛቀዘው የኢኮኖሚ እንቅስቃሴ እንዲያገግም ከሚያስፈልጉ ድጋፎች መካከል ከጦርነቱ በፊት ብድርና ወለድ መሰረዝ መሆኑ የክልሉ ንግድና ዘርፍ ማህበራት አስታውቋል ሲል ዶቼ ቬለ ዘግቧል።
የጨርቃጨርቅ ምህንድስና ባለሙያዎች በሀገሪቱ በሚሰሩ ፋብሪካዎች ውስጥ በቂ የስራ ዕድል እያገኙ እንዳልሆነ ተሰማም። በኢትዮጵያ ውስጥ ያሉ የጨርቃጨርቅ አምራች ኢንዱስትሪዎች በዘርፉ ላይ ዕውቀት ያላቸውን ባለሙያዎች እየቀጠሩ እንዳልሆነ ቅሬታ ተነስቶባቸዋል። ይህን ያለው የኢትዮጵያ የጨርቃጨርቅና አልባሳት ባለሙያዎች ማህበር ነው። ማህበሩ እንዳስታወቀው በጨርቃጨርቅ አምራች ኢንዱስትሪዎች ውስጥ አነስተኛ ደሞዝ ለመክፈል ሲባል በሙያው ዕውቀት የሌላቸው ሰዎች እየተቀጠሩ ነውም ተብሏል። ይህም ለጨርቃጨርቅ ኢንዱስትሪው ሙያ አለመከበር አንዱ ምክንያት እንደሆነ በቅሬታ መልክ አንስቶታል። በዘርፉ የተማረ የሰው ኃይል ስራ እያገኘ እንዳልሆነ ማህበሩ ተናግሯል። በዚህ ምክንያት የቴክኒክና ሙያ የስልጠና ተቋማትና ዩኒቨርሲቲዎች ገብቶ የጨርቃጨርቅ ምህንድስና ትምህርትን ተማሪዎች እንዳይከታተሉ ዋነኛ ጎታች ምክንያት እንደሆነ ማህበሩ አስታውቋል ሲል ሪፖርተር ዘግቧል። ከ54 የአፍሪካ ሀገሮች ውስጥ 59 ያህሉ የዝቅተኛ የደሞዝ ወለልን የሚወስኑበት ህግ እንዳላቸውም ይነገራል። በኢትዮጵያም የዝቅተኛ የደሞዝ ወለል መወሰን እንደሚገባ በተለያዩ ጊዜያት ሲጠየቅ የቆየ ጉዳይ ነው። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በናይጄሪያ የሚንቀሳቀሰው ቦኮ ሐራም የተባለው የሽብር ቡድን ዳግም በሀገሪቱ ጥቃት ጀምሯል ተባለም። የሽብር ቡድኑ በሀገሪቱ ሰሜን ምስራቅ የከፈተው ጥቃት በሌሎችም እንዳይስፋፋ በዜጎች ዘንድ ስጋት መፍጠሩ ነው የተሰማው። ቦኮ ሐራም ከመንግስት በተጨማሪ ከሌሎች የሽምቅ ተዋጊዎችም ጋር በጦርነት ውስጥ መሆኑ በቀጠናው ጂሃዲስቶችን ሊያስፋፋ የሚችል በሚልም ነው ስጋቱ ከፍ ያለው። የሽብር ቡድኑና ሌሎች በአካባቢ የሚንቀሳቀሱ ሸማቂዎች በሀገሪቱ የበላይነትን ለማግኘት እርስ በርሳቸው መታኮስ ከጀመሩ 9 ዓመታት ሆኗቸዋል። ቡድኑ በዚህ ወቅት ተዋጊ ድሮኖችና ሊፈነዱ የሚችሉ ስውር ቁሳቁሶችን በእጁ ማስገባቱም ተነግሯል። ቦኮ ሐራም ባለፉት 3 ተከታታይ ቀናት ውስጥ ቢያንስ 48 ናይጄሪያውያንን መግደሉም ይፋ ሆኗል። በሀገሪቱ በተለይም ቦርኖ በተባለችው ግዛት ቡድኑ ያለፉትን 15 ዓመታት የመሸገበት ሲሆን በርካቶችን ለሞት መዳረጉን መገናኛ ብዙሃን አስታውሰውታል። የሽብር ቡድኖቹ በሀገሪቱ ጉዳት እያደረሱ ቢሆንም የናይጄሪያ መንግስት ጦር ምንም የተናገረው እንደሌለ ሮይተርስ ዘግቧል። አሜሪካና ብሪታንያ የሁቲ አማጽያን ላይ ያነጣጠረ ወታደራዊ ጥቃት መፈጸማቸው ተገለጸ። በየመን የሁቲ ይዞታ ላይ በተወሰደ ወታደራዊ እርምጃ ለንደንም ተሳታፊ ሆናለች ሲል የሰንዓ ሁቲ ከሷል። የእንግሊዝ ሮያል አየር ኃይል በሰንዓ አቅራቢያ ሁቲ የጦር መሳሪያ በሚያመርትበት ስፍራ ላይ ጥቃት በማድረሱ ረገድ ተባብሯል የተባለ ሲሆን ከፔንታጎን በኩል ግን ምንም የተባለ ነገር የለም። ከሁቲ ጋር ግንኙነት ያለው አልማሲራ ቲቪ በሰንዓ፣ በኒ ማታር፣ በኒ ሐሺሽ፣ አልሁስንና ሐምዳን አካባቢዎች ላይ ተከታታይ ጥቃት መድረሱን ይፋ አድርጓል። በጥቃቱም ቤቶች መውደማቸውም ይፋ ሆኗል። አሜሪካ የመንን በየቀኑ በሚባል ደረጃ ከመጋቢት አጋማሽ አንስቶ በአየርና በባህር ኃይሏ መደብደቧን ቀጥላለች። ሁቲ በቀይ ባህር በኩል ከእስራኤል ጋር ግንኙነት ያላቸው መርከቦች እንዳያልፉ ማድረጉን ተከትሎ ነው ዋሽንግተን ጥቃቷን ያጠናከረችው። በአንድ ወር ብቻ ከ800 በላይ ኢላማዎችን ፔንታጎን መምታቱን ማስታወቁ የሚታወስ ሲሆን የሁቲ አማጽያን የጋዛ ጦርነት ከጀመረበት ጊዜ አንስቶ በቀይ ባህር፣ በባብ ኢል መንደብ ሰርጥ፣ በኤደን ባህረ ሰላጤና በህንድ ውቅያኖስ ላይ የሚተላለፉ የንግድ መርከቦች ላይ ጥቃት ሲፈጽሙ ቆይተዋል ሲል ሲኤንኤን ዘግቧል። ሩሲያ ዛሬ ምሽት ባደረገችው የድሮን ድብደባ አንድ ሰው ለሞት ሲዳረግ በትንሹ 46 ዩክሬናውያን ላይ ከባድ ጉዳት ማድረሷ ተሰማ። ሩሲያ ድብደባውን ያደረገችው በካርኪቭና በዴኔፕሮ ነው። የዩክሬን ሁለተኛዋ ታላቅ ከተማ የሆነችው ካርኪቭ የሩሲያ ጦር ተደጋጋሚ ጥቃት የሚያደርግባት ናት። የከተማዋ ከንቲባ እንደተናገሩት ያላባራው የሩሲያ የድሮንና ተምዘግዛጊ ሚሳኤል ድብደባ ከተማዋን አፈራርሷታል ሲሉ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባሳለፍነው ሰኞ የተናጥል ተኩስ አቁም የሚያደርጉ በትን ቀን ይፋ ያደረጉ ቢሆንም ጥቃቱ ግን አሁንም እንደቀጠለ ነው ተብሏል። ፑቲን ለ3 ቀናት ብቻ የሚቆይ የተኩስ አቁም ስምምነት ይፋ ያድርጉ እንጂ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለ30 ቀን እንዲሆንላቸው ጥሪ አቅርበዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።